አንድ ሰው ሙሉ ጊዜውን ለስራው ሲሰጥ ህይወቱ አሰልቺ ይሆንበታል። ስለዚህ ሰው ወደሚወደው ነገር መጠጋት ይጀምራል። አላይስ እድሜዋ 40 ሲሆን ሬብል የተሰኘ ስለ ፐርሺያን ሴት የሚያትት ጋዜጣ ብትሰራም በ4 ዓመት ውስጥ ግን አንድም ማስታወቂያ ሰርታ አታውቅም። ሴት ልጇ ዞይ ስትባል ኤልሳቤት የተሰኘች እህት አለቻት። የተወታተረው አእምሯ ከጊዜ ብዛት እያሰለቻት ይመጣል። ጓደኛዋ አንዷ የሥራ ባልደረቧ ከካምፓኒው ባለቤት ጋር ያልታወቀ ጉብኝት ሊያደርጉ እንደሆነ ስትሰማ ወደ ብራዚል የምታደርገውን ጉብኝት በመተው ወደ ቤት ትመለሳለች። ከዛም በሌላ ቀን እየበረረች አንድ የ20 ዓመት አርክቴክቸር ባልታዛር የተሰኘ ሰው ትተዋወቃለች። ታዲያ ይህ ወጣት ስህተት ሰርቶ ስራው አደጋ ውስጥ ቢገባበትም በድንገት ግን የሥራ እድገትን ያገኛል። በመሃል ታዲያ ፕሌኑ ሲንቀጠቀጥ ከዚህ በፊት የተከሰተን አደጋ በማስታወስ ይረበሻል። ባልታዛር በዛ ሁኔታ ውስጥ ሆኖ እንኳን ረጋ ብሎ አላይስን ያወራት ነበር። ንግግሩ ሁሉ የተዋበ በመሆኑ የአላይስን ቀልብ ለመሳብ ብዙ እንዳይቸግረው ያደርገዋል። በመጨረሻም በሰላም ያርፋሉ። ጥሩ ቃላትን ከተለዋወጡ በኋላ ይለያያሉ። ድንገትም የአላይስን ፍላሽ ተመልክቶ ሊሰጣት ሲሯሯጥ እሷ ግን ወደ መኪናው ገብታ ሄዳ ነበረ። አላይስም ከጉዞዋ በመመለስ ወደ ቢሮ ስትመለስ ያገኘችው ነገር ያልጠበቀችው ነው። አለቃዋ ታዲያ የጻፈችበት መንገድ ጥልቅ የሆነ ሐሳብና ኃይል እንደሌለው ይነግራታል። የተናገራት ቃል ሁሉ ደስ የሚል አልነበረ። አላይስም በሰውየው ሐሳብ ደስተኛ አይደለችም። ሰውየውም ያነጣጠረው ማንነቷ ላይ እንደሆነ አስባ ነበረ። በድንገት ታዲያ ረዳቷ አንድ ባልታዛር የተሰኘ ሰው ደጋግሞ ሲጠራት እንደነበር ይነግራታል። እሷም በመደወል ከአንድ ባል ለመገናኘት ይስማማሉ። ሲገናኙ ፍላሹ በቤቱ እንደሆነ ይነግራታል። ይዟት የሄደበት ቤት ግን ትንሽ ሲሆን እሷም አልጠበቀችውም ነበረ። ፍላሹን ሲሰጣት በነበረበት ወቅት የሕፃንነት ጓደኛው ትመጣለች። ባልታዛርም በመቀጠል ሌላ ቀን ቡና እንዲጠጡ ይነግራታል። እሷም በምላሹ እኩያዬ ካልሆነ ሰው ጋር ጊዜ ማሳለፍ አልፈልግም አለችው። የሚገርመው ሁነት ግን ሁለቱ የሥራ ባልደረቦቿ ከውጭ ሁሉንም ነገር አንድ ባንድ ይቀዱት ነበረ። የቀረጹበትም ሁኔታ ሁለቱ ልክ እየተሳሳሙ እንዲመስል ያደርገዋል። በጠዋትም ይህንን መረጃ በመለጠፍ ለመላው ሰራተኞቹ ፎቶ ይደርሳቸዋል። ቪንሰንት ግን ይህንን ወዶት ነበረ። ለአሊስም ሬቤል ልክ እንደዚህ አይነት ኃይል ነው የሚያስፈልጋት፣ የተለየና ያልተጠበቀ ነገር ነው መጻፍ ያለብሽ፣ እውነት መሆኑና ለመሆኑ ሳይሆን የምትጽፊበት መንገድ ነው ለኔ ዋጋ ያለው አላት። ሬቤል ማለት በጋዜጣዋ ላይ ያለችው ገጸ ባህሪ ናት። የሥራ ባልደረባዋም ለአላይስ እስቲ ሰዎች እንዲሆን የሚፈልጉትን አሳያቸው አላት። አላይስ ግን ሁሉም ነገር የሚያስጠላ ሆኖ ነበር የተመለከተችው። እንደዛም ሆኖ ግን ባልታዛርን ወደ ካምፓስ በመሄድ ልታፈላልገው ታስባለች። ምልክት በማሳየትም ከጓደኞቹ ውስጥ ትጠራዋለች። ቀጥላም እሱን ስለሚመስለው ጓደኛዋ ካጫወተችው በኋላ አንተን ሳይ እሱን ታስታውሰኛለህ አለችው። መተዋወቅ አለብን በማለትም አድራሻዋን ከነገረችው በኋላ ትሄዳለች። በሰጠችው አድራሻ ከቦታው ይደርሳል። ሆኖም በለበሰው ልብስ ምክንያት ማንም አላስተዋለውም ነበረ። ባልታዛርም በቦታው ሲያሳይ የነበረው ባህሪ አላይስን ምቾት ነስቷት ነበረ። ወደ አንድ ሰው ጋር በቀጥታ በመሄድም ስራውን ይተችበታል። ሰውየውም እየመረረውን ቢሆን ትችቱን ከዋጠ በኋላ ይሄዳል። አላይስ ግን በዛ ቀን ለረጅም ጊዜ የራቃት ደስታን ታጣጥም ነበረ። እህቷም ከአንድ ሰው ጋር ራት ልትበላ እንደሆነ ስትነግራት በመጣደፍ ከቦታው ትሄዳለች። በፍጥነት ታክሲ በመጥራት እየሄደች በታክሲው ውስጥ እስካሁን የሆነውን ነገር ታስባለች። ሁሉም ነገር ተፈጥሯዊና አጋጣሚ እንደሆነ አስባ ነበር። ሁሉም መሆን ስላለበት ነው የሆነው የሚል ሳሜ በአይምሮዋ ይመጣ ነበረ። ባልታዛርም ታዲያ አንድ ስጦታን ይሰጣታል። ልዩ የሆነ ሲሆን ስጦታውም ቀልቧ ስቦት ነበረ። እሱም ጥያቄ በመጠየቅ መልሷን ይጠባበቃል። እሱ የሚወደውን ነገር ለማወቅ በብዛት ይጓጓል። አንድ ምሽትም ታዲያ ጥሩ ጊዜን እያሳለፉ ለምን እሱ እንደመረጠች ሲጠይቃት ሆኖም አላይስ ስለዚህ ልዩ የሆነ መልስ ልትሰጠው አልቻለችም ነበረ። በመቀጠልም ታዲያ ለሥራ ባልደረቧ ይህ ፍላጎት ምናልባትም እውነት እየሆነ ነው መሰለኝ ትለዋለች። እሱም ግን ነገሮች እንዳይወሳሰቡ መጠንቀቅ አለብሽ አላት። ጋዜጣ አሳታሚዋ ትሬሲ ትባላለች። የባልታዛር ፎቶን በአላይስ ላፕቶፕ ውስጥ ተመልክተዋለች። ከዚህ በፊት በተደረገው የፋሽን ምልከታ ላይ ማስተውለው ነበረ። ትሬስ ታዲያ ለጋዜጣው ሽፋን የሱን ፎቶ እንደምትፈልግና የአላይስ ፕሮጀክትም ይህንን የማታደርግ ከሆነ የሚበላሽ ይሆናል። አላይስም ይህንን እውነት ለባልታዛር ትነግረዋለች። እሱም ሁሉንም እውነት ባትነግረውም ጓደኞቹ ግን ሁሉንም ነገር ነግረውት ነበረ። ባልታዛርም ስለሚወዳት በሐሳቧ ይስማማል። ወደ ፎቶ ባለሙያዎቹ ጋር በመሄድ ፎቶ ይነሳል። ይህንን ሁሉ ያደረገው ግን ለአላይስ ሲሆን ሆኖም ፎቶ አንሺዎቹ ትዕዛዝ ሲሰጡት ባልታዛር በዚህ በሳጭና መልስ ይሰጣቸዋል። ይህ ሁሉ የሆነው ለራሷ ጥቅም ማስፈጸሚያ እንደሆነ ያውቃል።
አላይስም ወደ እርሱ ጋር በመሄድ ለምን እንደዚህ አይነት ባህሪን ታሳያችኋል አለችው። ስለ ክብር ብዙ መጨነቅ የለብህም ብላ ልቡን ብታሳምመው ጸጥታ መርጦ ለትንሽ ጊዜ ተመለከታት። በመቀጠልም ሁሉንም ነገር ነገራት። ለጥቅምሽ እኔን ተጠቅመሽብኛል፣ ይህ ያሳዝናል በማለት እውነታውን ይነግራታል። አላይስ በዛ ምክንያት ስሯንና ልጁን ታጠዋለች። አላይስም የቀዳችውን ድምፅ ለባልታዛር ሳትልክ አጠፋችው። ለራሷም ትጠራጠር ጀመር። በመቀጠል ወደ ዩኒቨርሲቲ በመሄድ ወደ ክላስ ስትገባ በርካታ ተማሪዎች ነበሩ። በመሃል ታዲያ አላይስ እስካሁን ለበርካታ ዓመታት ብዙ እቅዶች ነበሩኝ፣ በዚህ ሁኔታ ውስጥም ዛሬን አሳልፋለሁ ብዬ አላሰብኩም በማለት ያለምንም ቅድመ ሁኔታ ይቅርታ አደረገችለት። ባልታዛርም ወደ እርሷ በመምጣት ይስማታል። እሷም ከዛች ቅጽበት አንስቶ በምትወደው መጻፍ ጀመረች። ስለ ክብሯ፣ ስለ ዕድሜዋ ባለመጨነቅ በነፃነት መጻፍ ሆነ ስራዋ። የቀድሞውንም ስራ ትታ አዲስ ስራዋ ቀጠለች። አብራችሁን ስለቆያችሁ ከልብ አመሰግናለሁ።